ጤና ይስጥልኝ የዘ ሴክሬት ኢንስቲትዩት ቤተሰቦች፣ በዛሬው ትምህርታችን ግሬድ 12 ሂስትሪ ዩኒት 6 ፓርት 5 ላይ ቆይታ ይኖረናል። እንደምታስታውሱት በባለፈው ውይይታችን እንዴት የ1974 ታላቁ የኢትዮጵያ አብዮት እንደተከሰተ፣ የንጉሳዊ ስርዓት እንደተገረሰሰና የደርግ መንግስት ወደ ስልጣን እንደመጣ ተናግረናል። በዛሬው ውይይታችን ደግሞ የደርግ ወደ ስልጣን የመጣው የወታደራዊ አገዛዝ ወይም ደግሞ ደርግ ብለን የምንጠራው ምን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ለውጦች እንዳመጣ የምንናገር ይሆናል። እንግዲህ ደርግ ወደ ስልጣን እንደመጣ ከወሰዳቸው እርምጃዎች ወይም ደግሞ ሪፎርሞች አንዱ ይህንን ያሰበውን ሪፎርም ለማስፈጸም ይረዳው ዘንድ ዘመቻ ተብሎ ተለምዶ የሚታወቀውን የእድገት በህብረት የእውቀትና የስራ ዘመቻ ነው ያወጀው። ምን ተብሎ ይጠራል? በእንግሊዝኛው ዲቨሎፕመንት ትሩ ኮኦፕሬሽን ይባላል፣ ወይም ዘመቻ። ይህ የዩኒቨርሲቲና የሁለተኛ ደረጃ ትምህርት ቤት ተማሪዎችና መምህራንን በመላው ሀገሪቱ ሞቢላይዝ በማድረግ የተከናወነ ዘመቻ ነበር። ዓላማው ምንድን ነበር? ደርግ ተግባራዊ ሊያደርገው ያቀደውን የመሬት አስመልክቶ ሊያደርገው ሊያውጁ ያሰበውን አዋጅ የሚያስፈጽሙ ሰራዊት አድርጎ በመላ ሀገሪቱ ያሰራጫቸዋል። እንግዲህ ምንድነው ዘማቾች ይሄ የእድገት በህብረት ዘመቻ ዓላማ ምንድነው? አንደኛ መሬት ሊወረስ ነው። ደርግ 67ቱ የመሬት አዋጅ የሚባል አለ፣ ወይም 1975 ላይ ዲክሌር አድርጓል። መሬት እንደምታስታውሱት የተማሪዎች እንቅስቃሴ ዋነኛው መፈክር ላንድ ቱ ዘ ቲለር የሚል ወይም ደግሞ መሬት ላራሹ የሚል መፈክር ነበረ። ይህንን ተግባራዊ ለማድረግ የወሰደውን እርምጃ እንዲደግፉለት ነው ተማሪዎችን እና ዩኒቨርሲቲ መምህራኖችን በመላ ሀገሪቱ ያዘመተው። ዓላማው ምንድን ነው? መሬትን በመላ ሀገሪቱ ውስጥ ያሉ መሬቶችን ሬጂስተር ማድረግ ነው፣ መመዝገብ። እንደገና ደግሞ መሬቱን ለባላባቱ በመውረስ ገበሬው ዲስትሪቢዩት ማድረግ ነው። ሶስተኛው ስለ ሶሻሊዝም ንቃተ ህሊና እንዲኖረው ገበሬውን ማስተማር፣ አብዮቱ ምን ይዞለት እንደመጣ የአብዮቱ ተጠቃሚ እንደሆነ እና ፖፑላር ሰፖርት፣ አብዛኛው የህብረተሰብ ክፍል በግብርና ህይወት የተሰማራ እንደሆነ ይታወቃል። ስለዚህ ደርግ ያመጥ ስለ አብዮቱ ማስረዳት ነው ለገበሬው። እና ሌላው ተጨማሪው ምንድነው? መማር ማንበብና መጻፍ። እንግዲህ የሚታወቀው ኢሊትሬሲ በከፍተኛ ወይም ደግሞ መሀይምነት በከፍተኛ ደረጃ የተንሰራፋበት አገር ነበር እና የመሰረተ ትምህርት ወይም ደግሞ መሰረታዊ የማንበብና መጻፍና ስሌት የማስተማር ስራ እንዲያከናውኑ ነው በማሰብ ነው በመላ ሀገሪቱ ዘማቾችን ያንቀሳቀሰው። ይህ የእድገት በህብረት የእውቀትና የስራ ዘመቻ ወይም ደግሞ ዴቨሎፕመንት ትሩ ኮኦፕሬሽን የሚባለው ዘመቻ የመጀመሪያው ነበር። ምንድን ነው የዚህ ዘመቻ አውትካም ወይም ደግሞ የተገኘው ውጤት ምን ነበር ብለን ስንመዝን ኢት ኮንትሪቢዩትድ ቱ ላንድ ሬጅስትሬሽን። ቅድም እንዳልነው አንዱ ምንድነው? በመላ ሀገሪቱ ያሉ መሬቶች መመዝገብ ነበረባቸው። እንደምታስታውሱት መሬቶቹ በኢትዮጵያ የመሬት ስሪት ሁኔታ አይተናል። አብዛኛው መሬት ባላባቱ የተያዘ ነው። በተለይ ወደ ደቡብ ኢትዮጵያ፣ ወደ ደቡባዊ የሀገሪቱ ክፍል አብዛኛው ገበሬ ወደ ጭሰኝነት የተለወጠበት ሁኔታ ነበር። ስለዚህ ላንድ ሬጅስትሬሽን ነበር። ኢት ኮንትሪቢዩትድ ቱ ላንድ ሬጅስትሬሽን። የዚህ የዘመቻ ውጤት ወይም ደግሞ እድገት በህብረት ዘመቻ አንዱ ውጤት ምንድን ነበር? ለመሬት ምዝገባ በሀገሪቱ የሚታረሱ መሬቶችን ሬጅስተር ማድረግ ነው። and the formation of peasant association ገበሬዎችን በገበሬዎች ማህበር የማደራጀት ስራ ተሰርቷል። እነዚህ ሁለቱ ከተከናወኑ ተግባራት ዋና ዋናዎቹ ናቸው። ላንድ ሬጅስትሬሽን and peasant association ገበሬዎችን በማህበር የማደራጀት የተለያዩ የገበሬዎች ማህበር እንዲቋቋሙ፣ ይህንን ገበሬዎች በማህበር በማደራጀት ረገድ ዘማቾች ትልቅ ሚና ተጫውተዋል። ሌላው ያደረጉት ከፍተኛ አስተዋጽኦ ምንድነው? ላንድ ሬጅስትሬሽን ነው። ቻሌንጆቹ ምን ነበሩ? ይህ የእድገት በህብረት የእውቀትና የስራ ዘመቻ ቻሌንጆችም ነበሩበት። ከነዚህ ቻሌንጆቹ አንዱ ምንድን ነበር? ኢንፊልትሬሽን ነበረ። እንደምታስታውሱት ከፍተኛ ተቃውሞ ደርግ ላይ ነበረ። የተቃውሞ ዋናው አንደርላይኒንግ ፖይንት ምንድነው? ሰራዊቱ ወደ ካምፑ ይግባ፣ ህዝባዊ መንግስት ይቋቋም፣ ሁሉም የተወከሉበት ህዝባዊ መንግስት ይቋቋም ነው። ይህንን ከሚያቀነቅኑት አንዱ ፓርቲ የነበረው በተለምዶ በህዝብ ዘንድ በስፋት የሚታወቀው ኢሃፓ ተብሎ የሚታወቀው የፖለቲካ ድርጅት ነበረ። ኢሃፓ ምን ተብሎ ይጠራል? በእንግሊዝኛ ኢትዮጵያን ፒፕልስ ሪቮሉሽነሪ ፓርቲ ኦር ኢፒአርፒ ይባላል። ኢፒአርፒ ኦር ኢሃፓ ይባላል። ኢሃፓ ይህንን ቅድም ያልነውን መፈክር በግንባር ቀደምትነት ከሚያስተጋቡ ፖለቲካ ድርጅቶች አንዱ ነው። ህዝባዊ መንግስት ይቋቋም፣ ሁሉም የተወከሉበት መንግስት፣ ህዝቡ ይሁንታ የሰጠው መንግስት መቋቋም አለበት፣ ወታደሩ ሚሽኑን ጨርሷል፣ ወደ ካምፑ ይመለስ፣ ስልጣን ለህዝባዊ መንግስት ይተላለፍ የሚል። ስለዚህ ኢሃፓ ኢንፍሊትሬት አድርጎ ወደ ዘመቻ ውስጥ ገብቶ ነበር፣ እድገት በህብረት ዘመቻ ውስጥ። ምክንያቱም ቅድም እንዳልነው ዘመቻው ተማሪዎችንና ዩኒቨርሲቲ መምህራኖችን ናቸው የዘመቱ። ስለዚህ እዚህ ተማሪዎች ውስጥ የኢሃፓ አባሎች ነበሩ። ኢሃፓዎችም ተማሪዎች ስለሆኑ ዘማቾች ውስጥ የኢሃፓ አባላት ኢንፍሊትሬት አድርገዋል ወይም ሰርገው ገብተዋል። ስለዚህ በመላው ሀገሪቱ ኢሃፓዎች ከዘማቾች ውስጥ ነበሩበት። ስለዚህ ከፍተኛ የሆነ ቻሌንጅ የገጠመው
የዘመቻ የደርግ ዘመቻ ፕሮግራም አንዱ በኢህአፓ ነው። ዘማቾች ዘመቻውን አቋርጠው እንዲሄዱ ይቀሰቅሱ ነበር። እንደገና ይህንን ከገበሬው ጋር የሚያገናኛቸው አሪፍ አጋጣሚ ስለነበረ ይሄ ዘመቻው ገበሬዎችን በደርግ ላይ የመቀስቀስ ስራ ይሰሩ ነበር። ስለዚህ ኢህአፓ ኢፒአርፒ ይህንን እንደ አጋጣሚ በመጠቀም ብዙ አባላትን ለመመልመል እንደ አጋጣሚ ተጠቅመውበታል። እንደገና ገበሬውን በመንግስት ላይ ወይም በደርግ ላይ እንዲያምፅ የመቀስቀስ ስራ ሰርተዋል። ዘማቾች ዘመቻውን አቋርጠው እንዲሄዱ በከፍተኛ ሁኔታ ግፊት ያደርጉ ነበረ። የተለያዩ እንቅስቃሴዎች ያደርጉ ነበር። ስለዚህ አንዱ ቻሌንጅ የዘመቻ ቻሌንጅ ይሄ ነበር። ዚስ ሌድ ኦፖዚሽን ቱ አጌንስት ዘ ደርግ የደርግ ተቃውሞ በተለያዩ ዘመቻ ጣቢያዎች እንዲቀጣጠል እድሉን ተጠቅመውበታል። በመሆኑም መጨረሻ ላይ ደርግ ምን ለማድረግ ተገደደ? የዘመቻ ፕሮግራሙን እንዲቋረጥ ለማድረግ ተገደደ። The campaign was terminated in June 1976. June 1976 ላይ የዘመቻ ፕሮግራም እንዲቋረጥ ተደረገ። ለምን? ተቃውሞ እየተስፋፋ አይደለም። ለምን? because of the infiltration of EPRP ኢህአፓ በዘማች ውስጥ ተሰግስጋ ስለነበረ ጸረ መንግስት ጸረ ደርግ የነበረ እንቅስቃሴ በማካሄዱ ዘመቻው የታለመለትን ግብ ሳይመታ ሊቋረጥ ችሏል። ይሄ የእድገት በህብረት የእውቀትና የስራ ዘመቻ ብቻ አልነበረም ደርግ አውጆ የነበረው። ሌሎች ዘመቻዎችም እንደዚሁ ታውጀው ነበር። ሌሎች ተመሳሳይ ዘመቻዎች ምን ይባላሉ? የአረንጓዴ ዘመቻ የሚባል ወይም ደግሞ ግሪን ካምፔን የሚባል ዘመቻ ታውጆ ነበረ። ይሄ 1978 ላይ ታውጆ የነበረ ነበር። ዓላማው ምንድን ነበር? ፈጣን ኢኮኖሚ እድገት ለማምጣት ያለመ ዘመቻ ነበር። የአረንጓዴ ዘመቻ ወይም ደግሞ ግሪን ካምፔን ይባላል። ሌላው የመሰረተ ትምህርት ዘመቻ ነው። ሊትሬሲ ካምፔን ነው። ይሄ መሃይምነትን ለማጥፋት በመላው ሀገሪቱ ተካሂዶ በተለያየ ዙር ተካሂዶ የነበረ ዘመቻ ነበረ። ይሄ ተጀምሮ የነበረው በ1979 ነበረ። ዓላማው ኢሊትሬሲን ወይም ደግሞ መሃይምነትን ለማጥፋት ነበር። ይሄ በተወሰነ ደረጃ ስኬታማ ነበረ። በተወሰነ ደረጃ እናቶች፣ ወንድሞች፣ ትላልቅ ሰዎች በመላ ሀገሪቱ በአስገዳጅነት ማንበብና መጻፍ እንዲችሉ መሰረተ ትምህርት ዘመቻ በሁሉም ሀገሪቱ ብሎ ነበር። ይሄ ብዙ ሰዎችን ከመሃይምነት አትሊስት ሌላው ቢቀር ስማቸውን ጽፈው እንዲፈርሙ ያስቻለ እንቅስቃሴ ነበር። በሶስተኛ ደረጃ የቀይ ኮከብ ዘመቻ ነበረ። ይሄ ሬድ ስታር ካምፔን ይባላል። ይሄ ወታደራዊ ዘመቻ ነበር። የኤርትራን ችግር ለአንዴና ለመጨረሻ ጊዜ ለመቅረፍ በሚል በ1982 ዓ.ም የተደረገ ወታደራዊ እና ሁሉን አቀፍ ዘመቻ ነው። ወደ ኤርትራ የኤርትራን ኢሹ የኤርትራን ሴሴሽኒስት ወይም ደግሞ የኤርትራ አማጽያን ኤርትራንን ለመገንጠል የሚደረገውን ትግል ለአንዴና ለመጨረሻ ጊዜ እልባት ለመስጠት በሚል ከፍተኛ ዝግጅት ተደርጎበት የተደረገ ዘመቻ ነበር። ምናልባት ከዚህ ዘመቻ ጋር በተያያዘ ኦሮማ የሚል መጽሐፍን ካነበባችሁ ከዚህ ዘመቻ ጋር የተያያዘ እውነት ቀመስ ልቦለድ ነው። በዚህ መጽሐፍ ሳቢያ ደራሲው እንደተገደለ ምናልባት ልታውቁ ትችላላችሁ። እና ይሄ የቀይ ኮከብ ዘመቻ የሚባለው የኤርትራን ፕሮብሌም ወደ ኤርትራ የተዘመተበት ነው። ብዙ አይነት ሁሉን አቀፍ ዘመቻ የተደረገ ኃይለኛ ወታደራዊ ዘመቻ ነበር። ፕሮክላሜሽን ኦፍ ዘ ኢትዮጵያን ሶሻሊዝም በኋላ ላይ ደርግ ስሎጋኑ ወይም ደግሞ ሞቶውን ቀይሯል። መጀመሪያ ላይ እንደምታስታውሱት ገና ስልጣን ላይ እንደመጣ መፈክሩ ምን ነበረ? ኢትዮጵያ ትቅደም የሚል ነው። ያለ ምድምደም ኢትዮጵያ ትቅደም ወይም ኢትዮጵያ ፈርስት የሚል ነበረ። በኋላ ግን ይህን ስሎጋን መቀየር ተገዶ ነበረ። ደርግ ሽፍትድ ፍሮም ኢትዮጵያ ትቅደም ቱ ኢትዮጵያን ሶሻሊዝም ኢትዮጵያን ትቅደም የሚለውን መፈክር በመተው ኢትዮጵያን ሶሻሊዝም ወይም ደግሞ በአማርኛው አጠራር ህብረተሰባዊት ኢትዮጵያ የሚለውን አወጀ። መመሪያ ህብረተሰባዊት ኢትዮጵያ ነው ወይም ደግሞ ኢትዮጵያን ሶሻሊዝም የሚል ነው በሚል መፈክሩን ቀየረ። የዚህ የመፈክር መቀየር ዓላማው የተማሪዎችን ሰፖርት ወይም ደግሞ የተማሪዎችን ድጋፍ አገኛለሁ የሚል እሳቤ መሰረት ያደረገ ነበር። የስሎጋኑን ህብረተሰባዊት ኢትዮጵያ ወይም ደግሞ ኢትዮጵያን ሶሻሊዝም መመሪያ ነው የኢትዮጵያን ታይፕ ኦፍ ሶሻሊዝም ነው እንትን ብለው ኦልሞስት ሁሉም ያኔ ሶሻሊዝም በመላው ኢትዮጵያ ብቻ ሳይሆን በዓለም በከፍተኛ ሁኔታ እየተስፋፋ የነበረበት ዘመን ስለነበረ ተማሪዎችም የሶሻሊስት ርዕዮተ ዓለምን አቀንቃኞች ስለነበሩ አብዛኞቹ ተማሪዎች የእነሱን ድጋፍ ለማግኘት ኢትዮጵያን ሶሻሊዝም ነው እኔ የማካሄደው የሚል ዓላማው ይሄ ነው። የእነሱን ድጋፍ ለማግኘት ነበር። ከዛ በኋላ ኮንስቲቱሽናል ቼንጅም እንደዚሁ ተደርጓል። ህገ መንግስታዊ ለውጥ ተደርጓል። ደርግ አቦሊሽድ ሮያል ታይትልስ ኤንድ አባንደንድ ዘ ፕሮፖዝድ ኮንስቲቱሽናል ሞናርኪ ኢን 1975። እንደምታስታውሱት ደርግ ወደ ስልጣን ሲመጣ ይሄ ክሪፒንግ ኩ ነው የሚያሰኘው። አንዱ ምንድን ነው ለንጉሱ እስከ መጨረሻው ድረስ ታማኝነቱን እየገለጸ ነው መጨረሻ ላይ ያስወገዳቸው። እየሄዱ እየሰገዱ ምን እያሉ ነው ሳይታወቅባቸው እንትን ያሉት እና ዓላማቸውንም በኋላ ምንድን ነበር ኮንስቲቱሽናል በስልጣን
ሞናርኪ ሁለት አይነት ሞናርኪ ነው ያለው። አብሶሉት ሞናርኪ እና ኮንስቲቱሽናል ሞናርኪ ይባላል። ሞናርኪ ንጉሳዊ አገዛዝ ማለት ነው ባጭሩ። ሁለት አይነት ንጉሳዊ አገዛዝ አለ። አንዱ ፍጹማዊ ንጉሳዊ አገዛዝ ነው፣ እንደ አፄ ኃይለ ሥላሴ ማለት ነው። አድራጊ ፈጣሪ፣ ሁሉን ነገር አድራጊ ፈጣሪ ከሆነ ፍጹማዊ ወይም ደግሞ አብሶሉት ሞናርኪ የሚባል። ኮንስቲቱሽናል ሞናርኪ የሚባል ደግሞ ወይም ደግሞ ስልጣኑ በህገ መንግስት የተገደበ ንጉስ ማለት ነው። አሁን የእንግላንድ ብንመለከት እንግሊዝን ብንመለከት ሞናርኪ ነች፣ ግን በህገ መንግስት የተገደበ ነው የንጉሱ ስልጣን የሚያከናውናቸው ሊሚትድ የሆነ ፓወር ነው ያለውና ደርግ ወደ ስልጣን እንደመጣ ኮንስቲቱሽናል ሞናርኪ ነው ስታብሊሽ የማደርገው የሚል ሀሳቡን ለህዝብ ይፋ አድርጎ ነበር። በኋላ ግን ይህንን አቦሊሽ አድርጎታል፣ እንዲቀር አድርጎታል። ደርግ ቀጥሎ የወሰደው ምንድነው? ሮያል ታይትል፣ ራስ ቀኛዝማች፣ ደጃዝማች ምናምን የሚባል ታይትል አቦሊሽ እንዲደረግ እና የአባንደን ፕሮፖዝ ተደርጎ የነበረው ኮንስቲቱሽናል ሞናርኪ ስልጣኑ የተገደበ ንጉሳዊ አገዛዝ ነው የምንመሰርተው ተብሎ ማርች 1975 ላይ እንደዚህ ስልጣን ላይ ገና ወደ ስልጣን እንደመጣ ብሎት የነበረውን እነዚህን ውድቅ ያደረገበት ሁኔታ ነው። ከዛ ራዲካል ፕሮክላሜሽን ኦፍ ዘ ፒኤምኤሲ ነው እንግዲህ ኢኮኖሚክ ናሽናላይዜሽን ነው። ቀጥሎ ደርግ የወሰደው እርምጃ ናሽናላይዜሽን ወይም ደግሞ የትልልቅ አውታሮችን የኢኮኖሚ አውታሮችን መውረስ ነው። 1975 ፕሮክላሜሽን ናሽናላይዝድ ኢንዱስትሪስ፣ በግል ተይዘው የነበሩ ኢንዱስትሪዎችን፣ ትልልቅ የአግሪካልቸራል ፋርምስ ኤንድ ፋይናንሻል ኢንስቲትዩሽንስ፣ ትልልቅ የፋይናንስ ተቋማትን በሙሉ ወደ መንግስት ያዞረበት ወይም ናሽናላይዝ ያደረገበትን እርምጃ ወሰደ። ዚስ ዋዝ ናሽናላይዜሽን ኦፍ ኢንዱስትሪስ አግሪካልቸራል ፋርምስ ኤንድ ፋይናንሻል ኢንስቲትዩሽን ተደረገ። ከዛ አንዱ ብዙ ጊዜ ደርግ ስራ ሲነሳ አብሮ የሚነሳው ላንድ ሪፎርም ፕሮክላሜሽን፣ ያኔ መሬት የተወረሰበት ነው። ናሽናላይዜሽን ኦፍ ላንድ፣ ፕራይቬት ኦነርሺፕ ኦፍ ላንድ እንዲቀር ያኔ የተወሰነ ውሳኔ እስከዛሬ ድረስ መንግስት የህዝብ መሬት የህዝብና የመንግስት የሆነበት አዋጅ የተደረገው በዚህ ጊዜ ነው። የገጠር መሬት ለህዝብ ያደረገው አዋጅ ተብሎ ይታወቃል። ብዙ ጊዜ በእኛ አቆጣጠር በ1965 ዓ ም የተደረገው በፈረንጅ አቆጣጠር በ1975 የተደረገው አዋጅ ነው። አቦሊሽድ ፕራይቬት ላንድ ኦነርሺፕ ኬፕድ ዊዝ 10 ሄክታርስ፣ ትልቁ አንድ ሰው ሊኖረው የሚችለው ከ10 ሄክታር በላይ መሬት እንዳይኖር ያደረገ፣ ፕራይቬት ኦነርሺፕ ኦፍ ላንድ እንዲቀርና መሬት የህዝብና የመንግስት የሆነበትን አዋጅ የታወጀው በዚህ ጊዜ ነው። ይህን ተከትሎ ፔዛንት አሶሲዬሽን ወይም ደግሞ የገበሬዎች ማህበር በስፋት እንዲመሰረቱ ተደረገ። ስለዚህ የመሬት ላራሹ የታወጀበት ጊዜ የሚባለው ነው። በኢትዮጵያ ዘንድ በስፋት የሚታወቀው መሬት ላራሹ የታወጀበት ይሄ ወቅት ነው። ይሄ አንዱ ደርግ ስርዓት ያደረገው ስር ነቀል ሪፎርም ቢኖር የመሬት ላራሹ አዋጅ መሬትን ናሽናላይዝ ያደረገበት ነው። እዚህ ላይ ብቻ አይደለም የተወሰነው። ቀጥሎ ምንድነው? በከተማ ውስጥ የከተማ ቦታና ትርፍ ቤትም ናሽናላይዝ ተደረገ። ዛሬ እነዚህ የቀበሌ ቤቶች የምንላቸው የተወረሱ ቤቶች ናቸው። አንድ ባለ ሀብት ከተማ ውስጥ የከተማ መሬት ያለው ሰው መሬቱ ተወረሰ። እንደገና ብዙ ቤት ሰርተው የሚያከራዩ ሰዎች አሉ። የሚኖሩበትን ቤት ብቻ በመተው የተረፈውን ቤት በሙሉ ናሽናላይዝ ተደርጎ ዛሬ ኦል ኦቨር ካንትሪ የቀበሌ ቤት የምንለው ለድሃው ህብረተሰብ ወይም ደግሞ ለተከራይቶ የነበሩት ሰዎች በአነስተኛ ዋጋ ቤቶቹ እንዲከራዩ የተደረገው በዚህ ወቅት ነው። ናሽናላይዝድ ኦል አርባን ላንድስ ኤንድ ሬንታል ፕሮፐርቲስ። ይህን ተከትሎ ምን ተቋቋመ? ቀበሌ የሚባል ኦርጋናይዜሽን ተቋቋመ። ቀበሌ የተመሰረተው በዚህ ጊዜ ነው። ከዛ የእነዚህን ቤቶች የሚያስተዳድሩት ቀበሌዎች ሆኑ ማለት ነው። ቀበሌ የተወረሱ ቤቶችን የሚያስተዳድሩት የቀበሌ ቤቶች ተብለው የሚታወቁት በዚህ ምክንያት ነው። ኢመርጀንስ ኦፍ ማርክሲስት ሌኒኒስት ኦርጋናይዜሽን። እንግዲህ ከዚህ ቀጥሎ ማርክሲስት ሌኒኒስት ኦርጋናይዜሽንስ ተመስርተው ነበር። የተለያዩ ፖለቲካ ፓርቲዎች የማርክሲስት ሌኒኒስት ፖለቲካ ፓርቲዎች ተቋቁመው ነበር። እነዚህን የማርክሲስት ሌኒኒስት ፖለቲካ ፓርቲዎች አንድ የሚያደርግ ኢማሌድህ ተብሎ የሚታወቅ ኦርጋናይዜሽን ስታብሊሽ ተደረገ። 5 የሚሆኑ ፖለቲካ ፓርቲዎችን በአንድነት ያጣመረ ነው። ዚስ ዋስ ፎርምድ ኢን ኤርሊ 1977 ኢማሌድህ ኢትዮጵያ ማርክሲስት ሌኒኒስት ህብረት ድርጅት የሚል በአማርኛ አጠራር ኢማሌድህ ይባላል። ኢትዮጵያ ማርክሲስት ሌኒኒስት ድርጅት ህብረት ማለት ነው በአማርኛ ሲጠራ እና ኢማሌድህ በውስጡ የተለያዩ ፖለቲካ ፓርቲ የማርክሲስት ሌኒኒስት ፖለቲካ ፓርቲዝን አንድ ላይ ያደራጀ ህብረት ነው። ወደ 5 የሚሆኑ ፖለቲካ ፓርቲዎችን ያጣመረ ነው። አንድ ፓርቲን ግን ኤክስክሉድ አድርጓል። ያን ኤክስክሉድ ያደረገው ፓርቲ ኢፒአርፒ የሚባለውን አያቅፍም። ኢፒአርፒ ወይም ደግሞ ኢሃፓ የሚለውን አግድሎ ሌሎቹ በአንድ ጥላ ስር እንዲሆኑ ያደረገ አደረጃጀት ደርግ መሰረተ። ኢማሌድህም መሰረተ ወይም ደግሞ ዩኒየን ኦፍ ማርክሲስት ሌኒኒስት ኦርጋናይዜሽን ይባላል። በአማርኛ ኢማሌድህ ይባላል።
ኢትዮጵያ ማርክሲስት ሌኒኒስት ድርጅት ህብረት። ይሄ የተመሰረተው early 1977 it excluded ኢፒአርፒን because ኢፒአርፒ was strongly against ደርግ። ሌሎቹ ከደርግ ጋር በአንድም በሌላም መልኩ ይተባበሩ ስለነበረ የሚያቀራርባቸው ነገር ስለነበረ እነሱን በማቀፍ ኢፒአርፒን ግን ወይም ደርግን ግን ኢህአፓን ያገለለ ሌሎቹን ያቀፈ ነበር። ኢማሌድህ ሁሉንም ይዟል except ኢህአፓን። the ደርግ used this union to suppress opposition። ይህንን ዩኒየን የመሰረተው ተቃዋሚን ለመደምሰስ ነው። ያው ይሄ ተቃዋሚ በዋነኛነት ያነጣጠረው ኢህአፓዎች ላይ ያነጣጠረ ነበር። ቢኮዝ ይሄ ህብረቱ ዓላማ ያደረገው ተቃዋሚዎችን ሰፕረስ ለማድረግ ነው። ማንኛውንም ተቃውሞ ለመደምሰስ ነበር። ሜምበር ኦርጋናይዜሽንስ እነማን ነበሩ? የዚህ ኢማሌድህ ስንል በዋነኛነት እነዚህን ያጠቃልላል። የመጀመሪያው መኢሶን ይባላል። መላው ኢትዮጵያ ሶሻሊስት ንቅናቄ የአማርኛ አፕሪቬሽኑ በእንግሊዝኛ ሲጠራ ኮመንሊ መኢሶን ተብሎ ነው የሚጠራው። ማርክሲስት ሌኒኒስት ዩኒየን የሚባል ነው። ሌላው ወዝሊግ የሚባል ነው። ወዛደራዊ ሊግ የሚባል ነው። ወዝሊግ በአጭሩ ሲጠራ ነው። ሌላው ማሌሪድ የሚል ነው። ማርክስ ሌኒኒስት ሪቮሉሽነር እንደዚህ የሚል ማሌሪድ። ኢጫት የሚባል ነበር፣ ኢትዮጵያ ጭቁን ህዝቦች። አምስተኛው አብዮታዊ ሰደድ የሚባል ነው። እነዚህ አምስቱን የያዘ ነው ኢማሌድህ። መኢሶን፣ ወዝሊግ፣ ማሌሪድ፣ ኢጫትና አብዮታዊ ሰደድ ነው። አብዮታዊ ሰደድ የመንግስቱ ፓርቲ ነው። መንግስቱ ኃይለማርያም እና የሱ ደጋፊዎች ያቋቋሙት ነው አብዮታዊ ሰደድ። እንደምታዩት እነዚህ አምስቱን የያዘ ነው። ኢፒአርፒ ወይም ደግሞ ኢህአፓ እዚህ ውስጥ የለም። እነዚህን ያቀፈ ነው ኢማሌድህ። ዓላማው ተቃዋሚዎችን ሰፕረስ ለማድረግ ነው። ደርግስ ሪስፖንስ ደርግ ዩዝድ ኤክስትሪም ሜዥር ቱ ሰፕረስ ኦፖዚሽን ኤርሊ ኢን 1979 ኦንሊ መንግስት ውስጥ አብዮታዊ ሰደድ ሪሜን። በኋላ ግን ቀስ በቀስ እነዚህን በእያንዳንዱ ድርጅት ውስጥ ያሉትን ደርግን የሚቃወሙትን በመመንጠር እርምጃ መውሰድ ይጀምራል። መጨረሻ ላይ ኦልሞስት ብቻውን ቀርቶ ነበር ማለት የሚቻለው። የደርግ መንግስቱ የነበረበት አብዮታዊ ሰደድ ነው። የመንግስቱ ፓርቲ የነበረው አብዮታዊ ሰደድ ሲቀር ሌሎቹን ቀስ በቀስ ሌሎች ውስጥ ያሉትን ኦፖዚሽን ቀስ በቀስ የደመሰሰበት ሁኔታ ነበረ። እዚህ ላይ እንደምንመለከተው ሬድ ቴረር የሚባል በጣም አሰቃቂ የነበረ እርምጃ በተለይ በዋነኛነት የኢህአፓ አባላት ላይ የተወሰደ እርምጃ ነበረ። ሬድ ቴረር ወይም ቀይ ሽብር ይባላል። እዚህ የምትመለከቱት ወጣቶች በቀይ ሽብር በኢህአፓነት የተጠረጠሩ ወጣቶች ተይዘው ከመረሸናቸው በፊት ነው እጃቸውን ወደ ላይ አድርገው ጀርባቸው ላይ አብዮታዊ እርምጃ ይወሰድብን ኢህአፓ ነኝ ዋቴቨር የሚል መፈክር ከላያቸው ላይ ተጽፎ እንዲረሸኑ ይደረጉ ነበር። ኦል ኦቨር ዘ ካንትሪ በከተማ ውስጥ የተለያዩ ቦታዎች ላይ ወጣቶች ተገድለው ይገኙ ነበር እና ይህ በኢትዮጵያ ታሪክ ውስጥ አንድ ትልቅ ጠባሳ ትቶ ያለፈ የታሪክ ክስተት ነው እና ኢትዮጵያ በዛን ወቅት አሉኝ የምትላቸውን ምሁራን ትልቅ እንግዲህ በኢትዮጵያ ታሪክ ውስጥ ግራዚያኒ ጭፍጨፋ የመጀመሪያው ምሁራኖች ያለቁበት ነው። ቀጥሎ በታሪክ እንደሚታወቀው ብዙ ለዚች ሀገር ትልቅ ተስፋ የነበሩ ታላላቅ ምሁራን የተጨፈጨፉት በዚህ ወቅት ነበር እና ዘ ሬድ ቴረር ይባላል። ዘ ፎርሜሽን ኦፍ ዘ ወርከርስ ፓርቲ ኦፍ ኢትዮጵያ። ቀጥሎ WPE ወይም ደግሞ ኢሰፓ ተብሎ በስፋት የሚታወቀው ፎርሜሽን ኦፍ ወርከርስ ፓርቲ ኦፍ ኢትዮጵያ እንዴት እንደተመሰረተ የምናይበት ነው። እንግዲህ ቀስ በቀስ ደርግ አቅሙን እያጠናከረ በሄደ ጊዜ ተቃዋሚዎችን እየደመሰሰ ቀጠለ። በተለይ ከኢህአፓ ጋር የነበረው መጀመሪያ በኋላ እንደምንመለከተው ከመኢሶን ጋር ህብረት ፈጥረው ነበረ። በኋላ ግን ሁሉንም ተቃዋሚዎችን በመደምሰስ መንግስቱ እና ጓደኞቹ ወይም የእሱ ዋና አጋሮች የነበሩ አብዮታዊ ሰደድ ውስጥ የነበሩ ሊቀሩ ችለዋል። ፎርሜሽን ኦፍ ዘ ወርከርስ ቀጥሎ ያው የኢሰፓን ነው የመሰረቱት። ኢሰፓ ወይም ደግሞ ወርከርስ ፓርቲ ኦፍ ኢትዮጵያ ነው። ደርግ ሙቭድ ፍሮም መርጂንግ ኦርጋናይዜሽንስ ቱ ሪክሩቲንግ ሎያል ኢንዲቪጁዋልስ። መጀመሪያ ኦርጋናይዜሽንስን ነበር መርጅ ያደረገው። ቅድም እንዳያየነው ኢማሌድህን ያቋቋመው 5 የሚሆኑ ፓርቲዎችን ኦርጋናይዝ በማድረግ ነው። በኋላ ግን ይህን በመተው ሎያል የሆኑ ሰዎችን ማሰባሰብ ጀመረ። ለነሱ ታዛዥ እና ለነሱ ታማኝ የሆኑ ሰዎችን የማሰባሰብ ስራ ላይ ኢንቮልቭ አደረገ። ይሄም ምን በማደራጀት ተጀመረ። ኮፕዌ ወይም ደግሞ ኢሰፓኮ ተብሎ በስፋት የሚታወቀው ኮፕ ይባላል። ኮሚሽን ፎር ኦርጋናይዜሽን ኦፍ ፓርቲ ኦፍ ወርከርስ ኦፍ ኢትዮጵያ የሚል ኮፕዌ ይባላል። ወይም ኢሰፓኮን አደራጀ። ኢሰፓኮ ኢሰፓን ለማደራጀት ኢን ሪዛልቱ ኢሰፓን መመስረት ነው። ስለዚህ የኢትዮጵያ አደራጅ ኮሚሽን ነው። ኢሰፓን ያዋለደ ህብረት ማለት ነው። ዓላማው ኢሰፓን ፕሮዲስ ማድረግ ነው እና ኢሰፓኮ ተመሰረተ። ይሄ ዲሴምበር 1979 ላይ ነው። ሊዲንግ ቱ ዚ ፕሮክላሜሽን ኦፍ ወርከርስ ፓርቲ ኦፍ ኢትዮጵያ። መጨረሻ ላይ ኮፕዌ ከተመሰረተ ወይም ኢሰፓኮ ከተመሰረተ በኋላ ስራዎች ከተሰሩ በኋላ በ1979 ዓ.ም የኢትዮጵያ ሰራተኞች ፓርቲ ወይም ደግሞ ኢሰፓ የሚባለው ተመሰረተ። ሴፕቴምበር 12 1984 ላይ ኢሰፓ ተመሰረተ። ኢሰፓ ብቸኛው አገሪቱ ውስጥ ያለ
ፓርቲ ሆነ ማለት ነው። ምንም ሌላ ፓርቲ አይፈቀድም ነበረ። ገዢው ፓርቲ ኢሰፓ ብቻ ሆኖ የቀጠለበት ሁኔታ ነው ያለው። ከዛ ኮንትሮል ኦፍ ሲቪል ሶሳይቲ ደርግ ሪስትራክቸርድ ማስ ኦርጋናይዜሽን ቱ ኢንሹር ሎያሊቲ ታማኝነትን ለማረጋገጥ ብዙሃን ማህበርን እንደገና በአዲስ መልክ የማዋቀር ስራ ሰርቷል። መጀመሪያ እንግዲህ ኮንፌዴሬሽን ኦፍ ኢትዮጵያን ሌበር የኢትዮጵያ ሰራተኞች ማህበር የነበረውን በማፍረስ መኢሰማ የሚባል አቋቋመ። መኢሰማ የሚባለው ኦል ኢትዮጵያን ትሬድ ዩኒየን ወይም ደግሞ ኤኢቲዩ የሚባለውን እንዲመሰረት ያደረገበት ነው። የመጀመሪያውን አፈረሰ። ሲኤልዩ እንደምታውቁት በኃይለስላሴ ጊዜ ከፍተኛ ሰራተኞች ተቃውሞ እንዲህ ያቀጣጠለ የሰራተኞች ማህበር ነበር። ያንን ማህበር በማፍረስ በምትኩ ኦል ኢትዮጵያ ትሬድ ዩኒየን ወይም ደግሞ መላው ኢትዮጵያ ሰራተኞች ማህበር መኢሰማ የሚባለውን አቋቋመ። ክሬቲንግ አሶሲዬሽን በተመሳሳይ መልኩ ሰራተኞችን መኢሰማ በሚለው ካደራጀ በኋላ እንዲሁ ገበሬውንም ወጣቱንም ሴቶችንም በእንደዚህ አይነት ሁኔታ ለሱ በሚመቸው ለደርግ በሚመች ሁኔታ የማደራጀት ስራ ተሰራ። ስለዚህ መላ ኢትዮጵያ ሰራተኞች ማህበር ሰራተኛውን፣ ገበሬዎችም ደግሞ ኢገማ የሚባል ኢትዮጵያ ገበሬዎች ማህበር፣ ሴቶችን ደግሞ አኢሴማ አጠቃላይ ኢትዮጵያ ሴቶች ማህበር፣ ወጣቶችን ደግሞ አኢዮማ አጠቃላይ ኢትዮጵያ ወጣቶች ማህበር በሚል የወጣቶች፣ የሴቶች፣ የገበሬዎች እንዲሁም የሰራተኞች ማህበርን አቋቋመ። እነዚህ ሁሉ ሎያል የሆኑ ታማኝ የሆኑ ለስርዓቱ ተገዥ የሆኑ ድርጅቶችን በመስረት መላው ሀገሪቱን ለመቆጣጠር እንቅስቃሴ የጀመረበት ነው። ስለዚህ ኮንትሮል ኦፍ ሲቪል ሶሳይቲ የሲቪል ሶሳይቲዎች ወይ ደግሞ ሲቪል ማህበረሰቡን በሙሉ በተለያዩ ድርጅቶች የመቆጣጠር ስራ ተሰራ። ወጣቱን በወጣት ማህበር፣ ሴቶችን በሴቶች ማህበር፣ ገበሬውን በገበሬዎች ማህበር፣ ሰራተኛውን በሰራተኞች ማህበር በማደራጀት ኦቶሪቴሪያን ወይም ደግሞ ሁሉንም የመቆጣጠር ስራ ተሰራ። ከዛ በኋላ መንግስቱ ሊደርሺፕ እንግዲህ ዋነኛ ብቸኛው መሪ መንግስቱ ሊሆን ቻለ። መንግስቱ ቢኬም ዘ ፈርስት ሴክሬታሪ ኦፍ ዘ WPE የኢሰፓ ተቀዳሚ ሊቀመንበር ተቀዳሚ ዋና ጸሐፊ በመሆን ከፊት ለፊት ተሰየመ ማለት ነው። ስለዚህ ብቸኛው ስልጣኑን በሙሉ ተቃዋሚዎቹን በሙሉ በማስወገድ ብቸኛው የአገሪቱ መሪ ለመሆን ችሏል። ፒፕልስ ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ በኋላ ህድሪ የሚባለው የተመሰረተበት ነው። እንደምታውቁት አሁን ኤፌድሪ ነው የሚባለው አይደል? ኢትዮጵያ ፌዴራል ዲሞክራቲክ ሪፐብሊክ። ያኔ ደግሞ ዘ ፒፕልስ ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ወይም ደግሞ ህድሪ ይባላል። ህዝባዊ ዲሞክራሲያዊ ሪፐብሊክ ኢትዮጵያ የተመሰረተበት ጊዜ ነው። ኢሰፓ ከተመሰረተ በኋላ ህድሪ የተመሰረተበት ሁኔታ ነው። ፕሮክላሜሽን መቼ ነው ስታብሊሽ የተደረገው? ኢት ዋዝ ስታብሊሽድ ኢን ሴፕቴምበር 1987 ሴፕቴምበር 1987 ህድሪ መንግስት የተመሰረተበት ነው። ፒፕልስ ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ተብሎ የአገሪቱም ስም መጠሪያ እንደዛ ነው። ልክ አሁን ፌዴራል ዲሞክራቲክ ሪፐብሊክ ኦፍ ኢትዮጵያ ወይም ደግሞ ኤፌድሪ እንደሚባለው ያኔ ህድሪ የሚባለው የተመሰረተበት 1987 ነው። ፎሎዊንግ ዘ ኮንስቲቱሽን ወዘ ህገ መንግስት ተረቀቀ፣ ህገ መንግስቱ ውይይት ተደረገ ተባለ ዋቴቨር። ከዛ በኋላ መንግስት ተመሰረተ፣ ህገ መንግስቱ ጸደቀ፣ የህድሪ መንግስት ህዝባዊ ዲሞክራቲክ ሪፐብሊክ ኢትዮጵያ ተመሰረተ ተባለ። መንግስቱ was elected the first civilian president። ከዛ በኋላ መንግስቱ ደግሞ አሁን ሆነ ፕሬዚዳንት በመሆን የሪፐብሊኩ ፕሬዚዳንት የሀገሪቱ ዋና መሪ ሆኖ ፕሬዚዳንት መንግስቱ ኃይለማርያም ተብሎ የሀገሪቱ መሪ ሆነ። መንግስቱ elected as the first civilian president። ያው እንግዲህ ሲቪል ሆነ ማለት ነው። ወታደር መሆኑ ቀርቶ ሲቪል ፕሬዚዳንት while retaining his role as WPE ጀነራል ሴክሬታሪ የኢሰፓ ዋና ጸሐፊነቱን እንደያዘ የሀገሪቱ ፕሬዚዳንት ወይም ደግሞ የሪፐብሊኩ ፕሬዚዳንት ለመሆን በቃ። ኮንቲኒው ኮንትሮል ፎርመር ደርግ ሜምበርስ ሜንቴን ገቨርንመንት ፖዚሽን አንደር ኒው ታይትል። እንግዲህ ከፍተኛ በህዝብ ውስጥ የነበረው በተለይ ሲቪሊያን ፖፑሌሽን የነበረው ሲቪል መንግስት ይመስረት፣ ህዝባዊ መንግስት ይመስረት፣ ወታደሩ ስልጣኑን ለህዝብ ያስረክብ፣ በህዝብ ለተመረጠ መንግስት ይመስረት የሚል ጥያቄ ነበር። ያደረጉት ግን መጨረሻ ላይ ምንድነው የሲቪል መንግስት ይመስረት ሲባል ወታደሮቹ የወታደር ልብሳቸውን ቀይረው ሲቪል ልብስ ለብሰው ሊቀመንበር በመሆን የተለያዩ ሚሊተሪ ታይትላቸውን በመተው ጓድ የሚል ታይትል ደርበው አገዛዙን የቀጠሉበት ሁኔታ ነው ያለው እና በፊት የነበሩት የደርግ ወታደሮች የደርግ አመራሮች አልተቀየሩም። ሰዎቹ እነሱ ናቸው። ስማቸው ነው የተቀየረው፣ አለባበሳቸው ነው የተቀየረው፣ አጠራራቸው ነው የተቀየረው እና this was how የደርግ ስርዓት የቀጠለው በእንደዚህ አይነት ሁኔታ ነው። ከዛ በኋላ የተወሰደው ሌላው ሪፎርም የተካሄደው ምንድነው? ደርግ የሞከረው ሪፎርም ሪሰትልመንት ኤንድ ቪሌጃይዜሽን ፖሊሲ ነው። ልክ በቻይና ውስጥ እንዳየነው አይነት እንቅስቃሴ በኢትዮጵያ ውስጥም ተከናውኖ ነበር። ሪሴትልመንት ወይም ደግሞ ሰፈራ የሚባል ሰፈራና የመንደር ምስረታ ፖሊሲዎች ተካሂደዋል። ለዚህ መነሻው ምንድነው? ኢምፓክት ኦፍ 1984-85 ፋሚን ነው። በእኛ አቆጣጠር በ1977 ከፍተኛ የሆነ ድርቅ አሁንም አገሪቷን መጥቶት ነበር። በተለይ አሁንም ወደ ሰሜናዊ ኢትዮጵያ ክፍልን ትግራይና ወሎ አካባቢ ከፍተኛ
የረሃብ ተከስቶ ነበረ። ስለዚህ ይህንን ረሃብ ተከስቶ የዚህ ረሃብ ብዙ ህዝብ አፌክት ስላደረገ የተወሰደው አንዱ እርምጃ ምንድን ነበር? ሪሴትልመንትና ቪሌጃይዜሽን ፖሊሲ ከዚህ ጋር መነሻው ከዚህ ነበር። ሲቪር ፋሚን አፌክትድ 8 ሚሊዮን ፒፕል ሪዛልቲንግ ኢን አፕሮክሲሜትሊ 1 ሚሊዮን ዴይዝ ወደ 1 ሚሊዮን የሚሆን ህዝብ በሞት የቀጠፈ ረሃብ ሀገራችን ተከስቶ ነበር በ1977 በእኛ አቆጣጠር 1984-85 ፋሚን ሃይላይቲንግ ዘ ሬጂምስ ፌለር ኢን አግሪካልቸራል ፖሊሲ። እንግዲህ ይሄ ድርቅ ስርዓቱ ይከተለው የነበረው የተሳሳተ የአግሪካልቸራል ፖሊሲ ውጤት ነበር። መንግስት እንዴት ነው ይህንን ለዚህ የሰጠው ምላሽ ምን ነበር ብለን ስንመለከት ዲክሌርድ ስቴት ኦፍ ኢመርጀንሲ ኢን ኦክቶበር 1984 አስቸኳይ ጊዜ አዋጅ አወጀ። ከዛ በኋላ ኢኒሺየትድ ፎርስድ ሪሴትልመንት ኤንድ ቪሌጃይዜሽን አስገዳጅ የሰፈራ ፕሮግራምና የመንደር ምስረታ ፖሊሲ ነው ያወጀው። ምንድን ነው የተደረገው? ይሄ ድርቁ የተከሰተበት አካባቢ ያሉ ህብረተሰብ ክፍልን በግድ በማንሳት ወደ ደቡብና ደቡብ ምዕራብ የአገሪቱ ክፍል ወስዶ ማስፈር ነበር ሰፈራ። ብዙ የዩኒቨርሲቲ ተማሪዎች አሁንም 77 ክረምት ላይ የዩኒቨርሲቲ ተማሪዎች እና መምህራን ማሰልጠኛ ተማሪዎች እና መምህራን ወደ እነዚህ አካባቢዎች ወደ ጋምቤላ አካባቢ እንደዚህ አካባቢ በመሄድ ለሰፋሪዎች የሚሆን መንደር ምስረታ ብዙ ስራዎች ተሰሩ። ምንም ጥናት ላይ ያልተመረኮዘ ፖሊሲ ነበረ። ዜርፎር ይህንን ለመቋቋም ያደረገው ነገር ምንድነው? ፎርስ ሪሴትልመንት ነው። ህዝቡ በግዳጅ ወደ እነዚህ ወደ ደቡብና ደቡብ ምዕራብ ኢትዮጵያ ክፍሎች እንዲሰፍር ማድረግ ነው። ከዛ በኋላ ደግሞ ቪሌጃይዜሽን ነው። ቪሌጃይዜሽን ማለት የተለያየ ተራርቀው ሰፍሮ የነበሩ ገበሬዎችን በአንድ መንደር ውስጥ በተለያዩ መንደሮች ውስጥ አጠጋግቶ ማስፈር። ለዚህ ተሰጠው የራሱ የሆነ ኤክስፕላኔሽን ነበር፣ እንመለከተዋለን በኋላ። እና የመንግስት ሪስፖንስ ምንድን ነበር? ለዚህ ለተከሰተው ድርቅ ፎርስድ ሪሴትልመንት እና ቪሌጃይዜሽን ነበር። በኃይል አስገዳጅ ሰፈራና የመንደር ምስረታ በመንደር ማሰባሰብ ነው። ፎርስድ ሪሴትልመንት ፕሮግራም ይሄ የሰፈራ ፕሮግራም በግዳጅ የተደረገው የሰፈራ ፕሮግራም ምን ነበር? ዓላማው ምን ነበረ ስንል ሪሎኬት ማድረግ ነው። 1.5 ሚሊዮን የሚሆኑ ህዝቦችን ድርቅ ያጠቃው የሰሜኑ የሀገራችን ክፍል ከዛ በማንሳት በጣም ፈርታይል ለም የሆነው የሀገሪቱ ክፍል ማስፈር ነው። ይሄ ቦታ ሳውዝ እና ሳውዝ ዌስት ኢትዮጵያ ላይ ማስፈር ነው። ይሄ ዛሬ አንዳንድ ቦታዎች ላይ ዘርን መሰረት ያደረገ ግጭት የምናስተውለው በዚህ ወቅት ተወስደው የሰፈሩ ህዝቦች ናቸው። አንዳንድ ጊዜ ሂስትሪ ይቀጥላል። ኢን ዋን ዌይ ኦር አናዘር ቼንጅ ኤንድ ኮንቲኒቲ ብለን መጀመሪያ ላይ የተናገርነው ነገር ነው። ዛሬ እዛ ቦታ ላይ የሰፈሩ ህዝቦች ጋር በተያያዘ ነው አሁን አንዳንድ ቦታዎች ላይ ግጭቶች የምንመለከተው። ሰዎች ብሔርን መሰረት ያደረገ ግጭቶች የምናስተውለው ከዛ ተርፈው እዛ አካባቢ ለእነዚህ ዓመታት የኖሩ ህዝቦችና ከአካባቢው ነዋሪዎች መካከል የሚፈጠር አንዳንድ አለመግባባት ነው። እነዛ ህዝቦች ያኔ ሰፈሩ እና የነሱ የልጅ ልጆች ጋር እንትን ያለ ሁኔታ ነው እና ሪሎኬት ተደረጉ። እነዚህ ድርቅ ያጠቃው ሰሜኑ የኢትዮጵያ ክፍል ላይ የሚኖሩ 1.5 ሚሊዮን የሚሆኑ ህዝቦች ወደ እነዚህ አካባቢዎች ወደ እነዚህ ለም ወደሆኑት ደቡብና ደቡብ ምዕራብ አካባቢ ወስዶ የማስፈር ዓላማ ነበር ዓላማው። ነገር ግን ትችት አልቀረለትም። አንደኛ ኢት ዋዝ ኖት ፕሮፐርሊ ፕላንድ፣ በሚገባ የታለመ አይደለም፣ በሚገባ የታቀደ አይደለም። ኢት ዋዝ ኖት ዌል ፕላንድ፣ ፑርሊ ፕላንድ ነበረ እና ብዙ እንግልት። አንደኛ ኢት ዋዝ ፎርስድ ሪሴትልመንት ነው። ፈቃደኝነት ላይ የተመረኮዘ አይደለም። ማስፈር እኮ ዛሬም ድረስ አለ፣ ግን ምን ላይ የተመረኮዘ ነው? ፈቃደኝነት ላይ የተመረኮዘ ማስፈር። የተጎዳውን አካባቢ አንስቶ ወደ ሌላ አካባቢ ግን ምን ላይ የተመሰረተ ነው? ፈቃደኝነት ላይ የተመረኮዘ ነው። ያኔ ግን ፈቃደኝነት ላይ የተመረኮዘ አይደለም። ኢት ዋዝ ፎርስድ በመሆኑ ምክንያት እንኳን the people were not happy እና አንዳ ፑርሊ ፕላንድ ነው። አስፈላጊ ቅድመ ዝግጅት አልተደረገም። በመሆኑም ህዝቡ ለከፋ እንግልት ነበር የተጋለጠው። ዋይድ ስፕሬድ ሰፈሪንግ ነበር። ብዙ ህዝብ በበሽታ አልቋል። እንደገና ከሰፈሩ በኋላ ብዙ ሰዎች ህይወታቸውን አጥተዋል። የተሻለ ኑሮ እኖራለን ብለው እንትን ያሉት ከዛ ያልተሻለ ጭራሽ የባሰ ችግር የገጠማቸው የህብረተሰብ ክፍሎች ነበሩ። ይሄ ሁሉ ምክንያቱ ምንድነው? ኢት ዋዝ ፑርሊ ፕላንድ፣ በሚገባ የታቀደ እርምጃ ስላልሆነ ነው። አሊጌሽንም ነበረ፣ ሀሜትም ነበረ። ምንድን ነበረ አንዱ ሀሜት? ሰስፔክትድ ሞቲቭስ ኢንክሉዲንግ ዲፖፕሌቲንግ ኢንሰርጀንት አፌክትድ ኤሪያስ። አንዱ እንደውም ምንድነው ይባል የነበረው የአካባቢ ተቃዋሚዎች ወይም ደግሞ እነዚህ ሽምቅ ውጊያ የሚዋጉ ስርዓቱን በሽምቅ ውጊያ እየታገሉ ያሉ ታጣቂዎች የመሸጉበት አካባቢ ነው። እንደምናውቀው ይሄ ድርቁ ያጠቃው ሰሜን አካባቢ ነው፣ ትግራይና ወሎን አካባቢ ነው። ስለዚህ ያንን አካባቢ ዲፖፕሌትድ የማድረግ ይሄ ሸማቂዎች ወይም ደግሞ ተቃዋሚዎች የመሸጉበትን አካባቢ ዲፖፕሌት ማድረግ ነው ማለት ተቃዋሚዎችን ማህበራዊ ድጋፍ ማሳጣት ነው። ህዝቡ መሀል ስለሆነ ያሉት ህዝቡ ስለሆነ ሰፖርት የሚያደርጋቸው ህዝቡን ከዛ ቦታ አንስተን ሪሎኬት ካደረግን እነሱን ሰፕላይ የሚያደርግ
ተቃዋሚዎችን ዛሬ በኋላ መንግስት ሆነው ስልጣን የያዙት ያኔ ህወሓት ወይም ታሃት ይባሉ ነበረ። እነሱን ያን አካባቢ ዲፖፕሌት በማድረግ እነሱን ሰፖርት ማሳጣት ነው የሚል አሊጌሽንም ነበር። ዞሮ ዞሮ ኢት ዋዝ ፑርሊ ፕላንድ እና የታሰበውን ውጤት አላስገኘም። ይህ እንግዲህ ፎርስድ ሪሰትልመንትን በተመለከተ ነው። ቪሌጃይዜሽንም እንደዚሁ ውጤታማ አልነበረም። ቪሌጃይዜሽን መጀመሪያ ዓላማው ምን ነበረ? ህብረተሰቡን የተለያየ ቦታ ተበታትነው የሚኖሩ በግብርና የሚተዳደሩ ህብረተሰብ ክፍልን ወደ አንድ ቦታ አንድ መንደር ውስጥ ማሰባሰብ አስፈላጊ ነው። ይህም ዓላማው ምንድን ነው? አስፈላጊ የሆኑ ሰርቪሶች፣ ትምህርት ቤት፣ ጤና ጣቢያ፣ የተለያዩ ማህበራዊ አገልግሎቶችን ለሁሉም ለማቅረብ አመች ይሆናል። በአንድ መንደር ሲደረግ ትምህርት ቤት፣ የተለያዩ ድጋፎችን፣ የተለያዩ ማህበራዊ ሰርቪስ የሚሰጡ ተቋማትን ለመገንባት የህዝቡ በመንደር መሰባሰብ አስፈላጊ ነው ተብሎ የተጀመረ ፕሮጀክት ነበር። ኢት ዋዝ ላውንችድ የተጀመረው ጃንዋሪ 1985 ነው። ይሄ በሰፈራ መንደር ምስረታ ይባላል። መንደር ምስረታ ፕሮግራም የተጀመረው ኢት ዋዝ ጃንዋሪ 1985 ትራንስፎርም ሩራል ሶሳይቲ ባይ ሪሎኬቲንግ ፔዛንትስ ኢንቱ ላርጅ ቪሌጅስ ፎር ቤተር አክሰስ ቱ ሰርቪስ። ዓላማው ማህበራዊ አገልግሎቶችን ተደራሽ ለማድረግ በቀላሉ ተደራሽ ለማድረግ ይረዳል በሚል ነው። ነገር ግን ይህም ብዙ ቻሌንጆች ነበሩበት። ብዙዎቹ በፍቃደኝነት ላይ የተመረኮዘ ስላልሆነ ብዙዎቹ ይህንን ሸሽተዋል። ቪሌጃይዜሽን ፕሮግራሙ በመሸሽ ወደ ተለያዩ ሀገሪቱ ክፍል ሸሽተዋል። ሜኒ ፎርስድ ፑር ሊቪንግ ሌሎቹ ደግሞ ምንድነው እንኳንስ የተሻሻለ አገልግሎት ለማግኘት ይልቅና ጭራሹኑ ምንም አገልግሎት ስላላገኙ ዲሳቲስፋክሽን ነበረ። ሜኒ ፌስድ ፑር ሊቪንግ ኮንዲሽን ኤንድ ኢንአዲኩዌት ሰርቪስስ ኒውሊ ሴትልድ ኢንዲቪጁዋልስ ኦፍን ሊቭድ ኢን ዳየር ኮንዲሽንስ ዊዛውት ዘ ፕሮሚስ ሶሻል ሰርቪስ። ያ ቃል የተገባው ይመሰረትላቸዋል፣ ሰፕላይ ትደረጋላቸው የተባሉት ማህበራዊ አገልግሎቶች እንኳን ፕሮቫይድ ሊደረጉ ይቅርና ለከፋ ችግር የተጋለጡበት ሁኔታ ነበረ። ስለዚህ ኔጌቲቭ አውትካም ነበረ። ዋት ዋዝ ዘ ኔጌቲቭ? ኢት ኢንክሪዝድ ዲስታንስ ቱ ፊልድ ሬዲዩስድ ፕሮዳክቲቪቲ። ይልቅስ ገበሬው ከሚያርሰው ማሳው ርቆ እንዲሰፍር በማድረግ የገበሬውን ምቾት እና ፕሮዳክቲቪቲ ላይ ተጽዕኖ እንዲያመጣ ያደረገ ሁኔታ ነበር የተፈጠረው። ኢንክሪዝ ዲስታንስ ቱ ዘ ፊልድ ሪዲዩስ ፕሮዳክቲቪቲ ክሪቲክስ አርጊውድ ኢት ዋዝ ኤ ሚንስ ኦፍ ፖፑሌሽን ኮንትሮል። ያው ልክ እንደ ሪሴትልመንት ሁሉ ይሄ ቪሌጃይዜሽኑም ዓላማው እንደተባለው ማህበራዊ አገልግሎት ለህዝቡ ተደራሽ ለማድረግ ሳይሆን ህዝቡን ለመቆጣጠር ነው። በአንድ መንደር ውስጥ ሰብስቦ ለመቆጣጠር የተደረገ እርምጃ እንጂ እንደተባለው ፕሮቪዥን ኦፍ ሶሻል ሰርቪስ አልነበረም የሚል አሊጌሽን አብሮት ነበር። ደርግ ሶሺዮ ኢኮኖሚክ ኤንድ ፖለቲካል ሪፎርምስ ኤምድ ቱ ትራንስፎርም ኢትዮጵያ በት ፌስድ ሲግኒፊካንት ቻሌንጅ ኤንድ ባክላሽ። እንኳን ድጋፍ ሊያስከትልለት ይቅርና ተቃውሞ ነው ያተረፈው እና የታለመውን ግብ ያልመቱ ሪፎርሞች ነበሩ። ፖሊሲስ ላይክ ሪሴትልመንት ኤንድ ቪሌጃይዜሽን ኮንትሪቢዩትድ ቱ ዘ ሬዥምስ አንፖፑላሪቲ ኤንድ ኢቨንቹዋል ዳውንፎል። እነዚህ ሁለቱ ሪሴትልመንትም ሆነ ቪሌጃይዜሽን ለደርግ መንግስት ያስገኙለት ነገር ቢኖር አንፖፑላሪቲ ነው። በህዝብ ዘንድ ያለውን ጥላቻ ከመጨመር ውጭ ምንም ያስገኙለት ነገር የለ። ይሄ ጥላቻ ተደማምሮ ነው መጨረሻ ላይ ለደርግ ስርዓት መውደቅ አስተዋጽኦ ያደረገው። ኢቨንቹዋሊ its downfall came because of this growing unpopularity among the people። በዚህ የዛሬውን ታችን እንጨርሳለን። ለነበረን ጊዜ አመሰግናለሁ።